ካሳደግኩልሽ ፍቅር ያዘኝ። ሁሉም ቤተሰቦቹ ያውቃሉ፣ እናቱ ግን አታውቅም። እንዴት አድርጌ ልንገራት? ልጁን በጣም ያፈቅረኛል፣ እኔም በጣም አፈቅረዋለሁ። እሱ ከዚህ ሀገር ይዤሽ ልጥፋ ብሎኛል። እኔ ግን ወደ የት እሄዳለሁኝ? ምክንያቱም እሱ ዞሮ ዞሮ ከቤተሰቦቹ መመለሱ ላይ ቀር ያኔ ቤተሰቦቹ ጋር ሲመለስ እኔ የት እደበቃለሁኝ? የት ስደህ ነው ብሎ ቢጠየቅ የት እጅ ነው ይላል። መጨረሻዬ ምንድን ነው ብዬ አስቤ ፊት ነፈኩት። ነገር ግን ፍቅር አለብኝ ትላለች የዛሬ ባለታሪካችን። እንግዲህ የዛሬ ባለታሪካችን እኔ ስደት ሀብዬ ተጀመርኩኝ 14 ዓመቴ ነው። አስባችሁታል? በ14 ዓመቷ ማለት ነው የተሰደደችው። እኔ የተሰደድኩት በ14 ዓመቴ ነው። ለመጀመሪያ ጊዜ የተሰደድኩት ዱባይ ነው። ለመጨረሻም ጊዜ ዱባይ ነኝ። አሁን ላይ ከተሰደድኩኝ 12 ዓመቴ፣ በ14 ዓመቴ የተሰደድኩኝ አሁን ላይ 26 ዓመቴ ነው። እኔ እዛ ቤት ስገባ ያ ልጅ የ1 ዓመት ከ6 ወር ነበረ። የ1 ዓመት ከ6 ወር ልጅ ሆኖ እዛ ቤት ገባሁኝ። መጀመሪያ ላይ ፊሊፒን ነበረች የምትይዘው። እኔ ስገባ ፊሊፒን ዋህዲያ እኔ ተተካሁኝ። እናም ያንን ልጅ ሁልጊዜ ማንከባከብ ሆነ ስራዬ። አያት አለችው፣ የሴትዮዬ እናት ትልቅ ሰው ናት። እሷ የሱካር ተጠቃሚ ናት እና እሷን መድኃኒት ምናምን እሰጣለሁ፣ ሻወር ወስዳታለሁ። በተቀረ ሁሌ የሚይዘው እሱን ነው። እዛ ልጅ ጋር ሴትየዋ ቤት አትውልም አታድርም። እኔ ልጁ ከውላለሁ አድራለሁ። ያው ልጅ የበሉት እሱም በጣም ነው የሚወደኝ፣ እኔም በጣም ነው የምወደው። የሚገርማችሁ ነገር ሴትየዋ ውጭ ሄዳ ስትመጣ ተናዳ ልጁን ልትመታው ካለች እኔ ሄጄ ከእሷ ፊት ለፊት እጋረጥ ነበር። ለምን? ልጁን እንዳትመታብኝ። ልጁን በጣም ነው የምወደው። እናም ዛሬ ልጁ ያኔ እኔ 1 ዓመት ከ6 ወር ሆኖት የገባሁት ልጅ ዛሬ ላይ 16 ዓመቱ ነው። ዛሬ ላይ 16 ዓመቱ ነው። ስለዚህ ከዛ ከልጅ ጋር እኔ ቀስ በቀስ ፍቅር ውስጥ ገባሁ። ምክንያቱም እኔ ከመጀመሪያ ጀምሮ ማድር አብሬው ነው። 6 ዓመት ድረስ አብሬው ነው ማድር። የሚገርማችሁ ነገር 6 ዓመት ድረስ ክላስ ለብቻለን፣ እኔ እና እሱ ብቻ ነን የምናድረው። ሴትዮዋ ልጅ እንዴት ነው ምናምን ብላ ምንም ነገር አትጠይቅም። ከ6 ዓመት በኋላ ብቻውን መተኛት ጀመረ። እናም ዛሬ ላይ እኔ ከልጁ ፍቅር ያዘኝ። ልጁ ጋር በጣም እንቀራረባለን። እሱም በጣም ይቀርበኛል፣ እኔም በጣም እቀርበዋለሁ። ቤተሰቡ ሁሉ ያውቃል እኔ እና እሱ እንደምንቀራረብ። ግን መጨረሻ ላይ እናቱ ታጭስ ስለነበር ሊያጭስ ሲሞክር እንዳታጭስ ብዬ ከለከልኩት። እንዳታጭስ ብዬ ስከለክለው እሺ እንዳላጭስ ከፈለግሽ እኔን ትወጂኛለሽ አለኝ። አይ እንዴት ትለኛለህ? እኔ እኮ እንደ ወንድሜ ነው ማይህ፣ እኔ እኮ ከመጀመሪያው ያሳደግኩ እኔ ነኝ ምናምን ብዬ ያለውን ነገር ሳስረዳው አውቃለሁ። ከመጀመሪያ ሲጀመር ከ1 ዓመት ከ6 ወር ጀምረሽ ዛሬ እንዲያደረሽኝ አውቃለሁ። ይህንን ደግሞ በጣም አመሰግናለሁ። ስለዚህ እኔ አሁን ላይ አንቺን አፈቅርሻለሁ፣ መውደድ ሳይሆን አፈቅርሻለሁ ብሎ ጠየቀኝ እና እኔም አፈቅረዋለሁ። ነገር ግን ምን ልበለው? እኔም በጣም ነው የማፈቅረው። አሁን ላይ ትምህርት ቤት ሄዶ ሲመጣ በስስት አይቼ ሂጅ ጥምጥም እልበታለሁኝ። ሰው የሌለበት ቦታ ከሆነ፣ ሰው አለበት ቦታ ግን አንገቴ እንዲፍት አደርጋለሁ። ብዙ ጊዜ እኔ እና እሱ ስንቃለድ ስንጫወት ያሳደገችው ናት። እንደ እህቱ እንደ ወንድሟ ነው የምታየው፣ እንደ ልጇ ነው የምታየው ነው የሚሉኝ። ነገር ግን የኔና የልጁ ግንኙነት ደግሞ ሌላ ነገር ነው። ሁልጊዜ ማታ ማታ ምግብ ከውጭ ይጠራል። ከውጭ ሲጠራ ለእኔም ይጠራልኛል። ሰራተኞቹ አንቺ ቆይ ምንድን ነው ከዚህ ከልጅ ጋር ግንኙነትሽ ይሉኛል። እኔ አይደለሁ እንደ ያሳደግኩት ምን ችግር አለ እላቸዋለሁ። እነሱ አይ ስላሳደግሽው ብቻ አይደለም የሆነ ነገርማ አለ ይሉኛል። ምንድን ነው ያለ? ለምን እንደዚህ ትላላችሁ ብዬ ጓደኞቼ ጋር እጣላለሁ፣ ከራሴ ጋርም እጣላለሁኝ። አሁን ላይ የእነሱ ሞላ ቤተሰቡ ያውቃል። ምክንያቱም የአጎቶቹ ልጆች የአክስቶቹ ልጆች እንደሚያፈቅረው ይነግሯቸዋል። እኔም አፈቅረዋለሁ። ነገር ግን እናቱ አታውቅም። እናቱ ደግሞ በጣም መጥፎ ስላችሁ መጥፎ ናት። በቃ የሆነ ለእንደዚህ ያለ ነገር ምንም አይነት ርህራሄ የላትም። ምክንያቱም ይሄን ለምን እንደዚህ እንዳልኳችሁ ታውቃላችሁ? ባሏ በፊት አሁን ላይ እንኳ ተበሳቁሏል። ያ ማለት የሆነ ትልቅ ሰው ምናምን ሆኗል። በፊት ግን ወዲያው እኔ እንደሄድኩ አካባቢ በጣም ትቀናለች። በእርግጥ እሱ የትም አይወጣም፣ ቤት ውስጥ ነው የሚውለው። ነገር ግን ለአንድ አፍታ ውጭ ላይ ቆይቶ ከመጣ የሚገርማችሁ ነገር እንዴት አድርጋ እንደምትኮፋተርበት፣ እንዴት እንደምትናደድበት። እሷ እኮ ደግሞ የሚገርማችሁ ማለት ነው
እኛን ይዛን ወጥታ እኛን ጨዋታ ቦታ አድርጋን እኮ እሷ ወንድ ጋር ሄዳ ውላ ትመጣለች። ነገር ግን የባሏ ሲሆን እንዴት እንደሚያንጠረጥራት እና ደግሞ ትንሽ የሰራተኛ ንቀት አለባት እና ስለዚህ አሁን ላይ እኔ ልጅሽን አፈቅረዋለሁ ብላት ምንድን ነው የምትለው? አስባችሁታል? እሱ ግን እነግራታለሁ እያለ እየፎከረ ነው። እኔ ደግሞ አትንገራት አልኩት። እሺ እንደዛ ከፈለግሽ እኔ ከዛ ሀገር ይዤሽ ልጥፋ አለኝ። አንደኛ ትምህርቱን እየተማረ ነው፣ ትምህርቱን አልጨረሰም። ሁለተኛ እኔን ይዞ የጠፍቶ እስከ መቼ ድረስ ደብቆ ያስቀምጠኛል? መጨረሻ ላይ ወደ ቤተሰብ መመለሱ አይቀርም፣ ልጅ መፈጠሩ አይቀርም። ያኔ ከማን የወለድከው ቢባል ከማን ይባላል? እዚህ ሀገር ደግሞ ታውቃላችሁ እንደዚህ ያለ ነገር በጣም ከባድ ነው። እንኳንም ከሰራተኛ ከራሳቸው ቤተሰብ ራሱ በክብር ሽማግሌ ተልኮ ስንት ነገር ተደርጎ ነው ልጆቻቸውን የሚሰጧቸው። እና ስለዚህ እኔ በጣም ፈርቻለሁ። ነገር ግን አፈቅረዋለሁ። ምንም ማድረግ አልቻልኩም። ኢትዮጵያ እንሂድ ብዬ ልጠይቀው እንዴ? እሱ ግን ፈለግሽበት ሀገር እንሂድ ብሎኛል። አሜሪካ እንሂድ፣ ጀርመን፣ በቃ የተለያየ ሀገር ጠርቶልኛል። ነገር ግን አሁን ላይ ደግሞ በቂ ገንዘብ የለውም። በእርግጥ ቤተሰቦቹ የሚሰጡት ገንዘብ አለ። ልጁ በነገራችን ላይ ብር ይቆጥባል። ለምን እንደሚቆጥብ ታውቃላችሁ? እኔ ጋር ለመኖር ስለሚያስብ። እኔ ደግሞ ይህንን ነገር አልፈልግም። እኔ የምፈልገው ለእናቱ እንደምንም አድርጌ ነግሬያት ያለውን ነገር ፊት ለፊት መጋፈጥ ነው የምፈልገው። ነገር ግን እናትየዋ ከሰማች ደግሞ ሁለታችንንም እንደምትለያየን አውቃለሁ። እባካችሁ ምክራችሁን ለግሱኝ ትላለች የዛሬ ባለ ታሪካችን ማለት ነው። ይህ ቆንጆ አንቺ አሳደግሽው እንጂ እኮ ምንም አይነት የስጋ ዝምድና የላችሁም። ይህን ታውቂያለሽ። እዚህ ሀገር ላይ ደግሞ ብዙ ጊዜ የሚጋቡት የስጋ ዝምድና ያላቸው ናቸው። በዛ ላይ ሰራተኛ ነሽ። እንዴት ሰራተኛነትሽን ትረሻለሽ? የኔ ቆንጆ በዛ ላይ ስንት አላማ ኑሮሽ ለመለወጥ ለመቀየር እኮ ነው የመጣሽው። እንዴት አንቺ እሱን አግብቶ ለመኖር አሰብሽ? እንዴት አግብተሽ ከሀገር ወጥተሽ ለመኖር አሰብሽ? ከሀገር ወጥተሽ ስትኖሪ የሆነ ነገር እኮ ይፈጠራል። መጣላት አለ፣ መዋደድ አለ፣ በፍቅር መሀል ጠብ አለ። ያኔ ማነው መሸጎጫሽ? ማነው መሸሸጊያሽ? ስለዚህ ይሄንን ማሰብ አለብሽ። እንደምንም ብለሽ ይሄን ነገር ማሰብ አለብሽ። ስለዚህ አንቺ ልጁን ስላፈቀርሽው ብቻ ዛሬ ላይ በፍቅር ካወረሽ የምትወስኝው ውሳኔ በኋላ ዋጋ ያስከፍልሻል የኔ ቆንጆ። ስለዚህ ቆም ብለሽ ከራስሽ ጋር አውርተሽ ከራስሽ ጋር ተመካክረሽ ያለውን ነገር መወሰን ያንቺ ፈንታ ነው። እኛ ባንቺ ህይወት ምን አገባን? ኦልሬዲ ከልጁ ጋር ልጁን እኮ አፍቅረሽዋል ወይ እንግዲህ የተለያየም ነገር አድርጋችሁ ሊሆን ይችላል። ስለዚህ እኔ የምልሽ እንደምንም ብለሽ ራስሽን አሸንፈሽ ከልጁ እራቂ፣ ከልጁ እራቂ። አሳደግሽው እንጂ አልወለድሽውም፣ አሳደግሽው እንጂ አልተዘመርሽውም። ስለዚህ ነገ አንድ ነገር ቢፈጠር ከቤት አውልቆ ነው የሚጥልሽ። ይሄንን ማወቅ አለብሽ። ምንም ቢያፈቅርሽ ከቤተሰቦቹ አያስበልጥሽም። እርግጡን ነው የምነግርሽ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን።